ከፍ ያለ እልልታ ጭብጨባ ለጌታ ለኢየሱስ። አቤት 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 ልቤ የማይፈራ ነው ሁኔታን አይቶ አይደነብርም ጠላትን ሰምቶ እንደ አንበሳ ነው ውስጤ ድፍረቴ አንዴ አትርፌያለሁ። ድገሙት እንደገና ልቤ የማይፈራም ሁኔታን አይቶ አይደነብርም ጠላትን ሰምቶ እንደ አንበሳ ነው ውስጤ ድፍረቴ አንዴ አትርፌያለሁ። በማንን በወይንም ማረግ ፍሬ ባይገኝ ቢሆንም ባይሆን አያስጨንቀኝ። ደስ ይለኛል በጌታ ደስ ይለኛል። አይናወጥም ከቶ እምነቴ የሰላማም ገብቷል ከቤቴ ደስ ይለኛል። ይሰለላል ይህን ነው እንጂ ጀግና ቤሎት አይደነብርም በሚነግሩት በሰልፍ መሃል ይደረደራል በገናን ይዞ ክበር ያለ ንገስ ያለ ክበር ያለ ንገስ ያለ ክበር ያለ ንገስ ያለ ክበር ያለ ልብ የማይፈራ በርቱ እስኪ ልብ የማይፈራም ሁኔታን አይቶ አይደነብርም ጠላትን ሰምቶ እንደ አንበሳ ነው ውስጥ ድፍረቴ አንድ አትርፌያለሁ። አሰላዎች ይሰማ ይሰማ በወይንም ማረግ ፍሬ ባይገኝ አዎ በጌታ ደስ ወደደደል አይናው ከቶ እምነቴ የሰላማም ገብቷል ከቤት ይህን ነው እንጂ ጀግና ቢሉት አይደነብርም በሚነግሩት በሰልፍ መሃል በምጥ ተይዞ ይደረደራል። ይሄ የአማኝ ባህሪ ነው ባህሪ ነው ባህሪ ነው። ጠላት ሁኔታን ያሳየኝ ልቤ እንዲከፋ ሲጠብቀኝ ይናፍቀዋል እምባ ከዓይኖቼ ዝማሬ ሞልቷል በከንፈሮች በወይንም ማረግ ደስ ይለኛል በጌታ ደስ አይናወጥም ከቶ እምነቴ ደስ ይለኛል በጌታ ደስ ይለኛል። ይህን ነው እንጂ ጀግና ቢሉት አይደነብርም በሚነግሩት በሰልፍ መሃል በምጥ ተይዞ ክበር ያለ ንገስ ያለ ክበር ያለ ንገስ ያለ ክበር ያለ ንገስ ያለ ክበር ያለ የእምነት አባቶቼ እንዲህ ነገሩኝ ሁልጊዜ በጌታ ተደሰታሉኝ። ወይኒ ቢከቷቸው በማይመች ቦታ አሰላ መዘበር ይቻላል። የእምነት አባቶቼ እንዲህ ነገሩኝ አዎ ሁልጊዜ ከዚያስ ተደሰታሉኝ። ወይኒ ቢከቷቸው በማይመች ቦታ መዘመር ቀጠሉ። ይኸው እልልታ ይኸው እልልታ ይኸው እልልታ ይኸው ጭወቴ ለመድኃኒቴ ይኸው ጭወቴ የፈታኝ ነገረኝ ቀሰቀሰኝና ቀንበር ተሰብሯል። ስልኮቻችሁን አብሩ ከፍ አድርጉና ተፈቶ ዝም የለም ተባርኮ ዝም የለም አሰላ ዝም የለም ይሰማል እልልታ የዘመናት ታሪክ ለፈታኝ ላዳነኝ ለኢየሱስ ለጌታዬ
ይኸው እልልታ ይኸው እልልታ ይኸው ጩኸቴ ይኸው ጩኸቴ ለመድኃኒቴ የፈታኝ ነገረኝ ቀሰቀሰኝና ቀንበር ተሰብሯል በሊት ተነሳና ተፈቶ ዝም የለም ተፈውሶ ዝም የለም ተባርኮ ዝም የለም ጴንጤ ሆኖ ዝም የለም ይሰማል እልልታ የዘመናት ታሪክ ለፈታኝ ላዳነኝ ለኢየሱስ ለጌታዬ ለፈታኝ ላዳነኝ ለኢየሱስ እስኪ ያሸበሸብን ደግሜ ደግሜ ብደጋገም የማይሰለቸኝ ሁሌ ብዘምር አሁንም መልሼ ብደጋገም የማይሰለቸኝ ሁሌ ብዘምር ደግሜ ደግሜ ብደጋገም የማይሰለቸኝ ሁሌ ብዘምር አሁንም መልሼ ብደጋገም የማይሰለቸኝ ምንድነው የመዳኔ ነገር አረ የመዳኔ ነገር አይሰለቸኝም የመትረፌ ነገር ጴንጤ የመሆኔ ነገር ደግሜ ደግሜ ብደጋገም የማይሰለቸኝ ሁሌ ብዘምር አሁንም መልሼ ብደጋገም ምንድነው የመዳኔ ነገር የመዳኔ ነገር አረ የመዳኔ ነገር የመዳኔ ነገር ክብር ቢሆን ያልፋል ዝና ቢሆን ያልፋል ማግኘት ቢሆን ወጣትነት ቢሆን ስልጣን ቢሆን የማያልፈው አንድ ነገር በሰማይ ቤት ያለኝ ክብር ተጽፎልኛል ስሜ በላይ ከዚህ በላይ ደስታ አለው የኔ ደስታ ሞልቶኛል እልልታ ለሱ ነው ጩኸቴ ሰማይ ቤት ለሱ ነው የኔ ደስታ ሞልቶኛል ክብር ቢሆን ያልፋል ዝና ቢሆን ማግኘት ቢሆን አሰላ ክብር ቢሆን ዝና ቢሆን ገንዘብ ቢሆን የማያልፍ አንድ ነገር አለ የማያልፈው ግን አንድ ነገር በሰማይ ቤት አብለን ያለው ክብር ተጽፎልኛል ስሜ በላይ ከዚህ በላይ ደስታ ለዚህ ነው የኔ ደስታ ሞልቶኛል ለዚህ ነው ጩኸቴ ሰማይ ቤት ከዚህ በላይ ምን አለ ለዚህ ነው የኔ ደስታ ሞልቶኛል እልልታ ሃሌሉያ ዓለም በልጁ ይጠቀልላል በእርሱ የሚያምን ከፍርድ ይድናል መከሩ ብዙ ሰፊ ነውና እኛም እንጭድ አብረን እንስራ ተው የምስራቹን እየሰበከ በሽተኞችን እየፈወሰ ማን ኢየሱስ ሰጥቶን ሄዷል አደራ ተነስተን ዛሬ ወንጌል እንስራ በወንጌል አናፍርም በወንጌል ይሄ መፈክራችን ነው በወንጌል አናፍርም በወንጌል አላፍርም በወንጌል ያድናል ብዬ እናገራለሁ ይለውጣል ብዬ እናገራለሁ ይፈውሳል ብዬ እናገራለሁ ገጠር ከተማ እሰብከዋለሁ እኔስ በወንጌል እንዴት አፍራለሁ እድሜ ዘመኔን እናገር በወንጌል አናፍርም በወንጌል የማያፍር አንድ ጀግና አለው ያለ በወንጌል አላፍርም በወንጌል እስኪ ለመጨረሻ ወንጌልን ይዞ የምን መፍራት ተናገር እንጂ ላልሰሙት ቤት ወንጌልን ይዞ የለም በኋላ መሄድ ነው እንጂ ከኢየሱስ ጋር
የምስራቹን እየሰበከ በሽተኞችን እየፈወሰ ኢየሱስ ሰጥቶን ሄዷል አደራ ተነስተን ዛሬ በወንጌል አናፍርም በወንጌል አላፍርም በወንጌል ያድናል ብዬ እናገራለሁ ያስበልጣል ብዬ እናገራለሁ ይፈውሳል ብዬ እናገራለሁ አሰላ ከተማ ላይ እሰብከዋለሁ እኔስ በወንጌል እንዴት አፍራለሁ እድሜ ዘመኔ እናገራለሁ ቻልኩም እኔ ስለ ኢየሱስ ዝም ማለት አልቻልኩም እኔ ስላዳኜ ዝም ማለት አመስግን ይለኛል ውስጤ ባልዘምር ይለኛል አምልከው ይለኛል ውለታ አለብኝ መቼ ያስችለኛል አመስግን ይለኛል ውስጤ ባልዘምር ይለኛል ጩህም ይለኛል ውለታ አለብኝ መቼ ያስችለኛል ውስጥ ያለ ውስጥ ያለ እልልታ የማሰማው ለጌታ ውስጥ ያለ ምስጋና ጩኸት ውስጥ ያለ ምስጋና የማሰማ የሚወደኝ ምን አጣሁኝ ኧረ ምን ጎደለኝ መንፈስ ቅዱስ ደስታዬ ውጭ አይደለም ውስጤ ነው ሰላሜ አባት አለኝ አባት አለ የሚወደኝ ምን አጣሁኝ ኧረ ምን ጎደለኝ መንፈስ ቅዱስ ደስታዬ ውጭ አይደለም ውስጤ ነው ሰላሜ ደስ እያለኝ ነው በጣም ደስ እያለኝ ነው ደስ እያለኝ ነው በጣም ደስ እያለኝ ነው ደስ ብሎኛል ኢየሱስዬ ደስ ብሎኛል ኢየሱስዬ ምን ጎደለብኝ አንተ ቤት ሆኜ ጤና ሙሉ ነው ተመችቶኛል ላንተ ዘምሬ ደስ እያለኝ ነው ደስ በጣም ደስ እያለኝ ነው ባንተ ደስ እስኪ ለመጨረሻ በሁሉም ቦታ የተንቀሳቀሰ በሁሉም ስፍራ ዞርኩኝ በሁሉም አገር አየሁ ሰማሁ እንደ እግዚአብሔር ኃያል አላየ በሁሉም ቦታ ሄድኩኝ በሁሉም ስፍራ ዞርኩ በሁሉም ሀገር አየሁ ሰማሁ እንደ እግዚአብሔር ከዚያስ እንዳንተ ያለ አምላኬ እንዳንተ ያለ አምላኬ አልነበረ Прийміть щирі вітання, шановні друзі. У сьогоднішній програмі я хочу говорити про 4 обмани በዛሬ диявола, ፕሮግራማችን якими ሰይጣን він ሰዎችን губить ለማጥፋት людей. ስለሚጠቀምባቸው Я хочу прочитати 4 на ማታለያ початку ዘዴዎች один እንድንነጋገር текст зі Слова እፈልጋለሁ። Божого. Він записаний የእግዚአብሔርን у ቃል Євангелії በማንበብ від Івана, መጀመር 8 ይገባኛል። розділ, 44 በዮሐንስ ወንጌል вірш. ምዕራፍ 8 Слова ቁጥር Ісуса 44 ላይ Христа. እንዲህ Він ይላል፣ казав, «Ваш እናንተ батько ከአባታችሁ диявол, ከዲያብሎስ і ናችሁ፣ пожадливості የአባታችሁን батька ምኞት свого ви ልታደርጉ виконувати ትወዳላችሁ። хочете». Він እርሱ був ከመጀመሪያ ሰው ነፍሰ ገዳይ ነበር፣ спокон віку. እውነትም Він በእርሱ правді ስለሌለ не встояв, በእውነት бо አልቆመም። правди немає в ሐሰትን ньому. ሲናገር Як ከራሱ говорить ይናገራል፣ неправду, то говорить зі ሐሰተኛ свого, የሐሰትም бо він አባት ነውና። неправдомовець
ክርስቶስ ይህንን ቃል የተናገረው ሃይማኖተኞች ለሆኑና እግዚአብሔርን የሚያገለግሉ ለሚመስሉ ሆኖም ልባቸው ከእግዚአብሔር ስለራቁ ሰዎች ነው። እንዲሁም ክርስቶስ እንደተናገረው እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ። እንዲሁም ክርስቶስ ስለ ዲያብሎስ ሲናገር ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና ይላል። በዓለማችን ብዙ የተሳሳቱ መረጃዎች አሉ። ብዙ ጊዜ ሰዎች በሐሰት ይንቀሳቀሳሉ። በእነዚህ ነገሮች ሁሉ የጨለማ ኃይል ከጀርባ አለ። እነዚህ የጨለማ ኃይሎች ሰዎችን እንዲዋሹ ያደርጋሉ። ሆኖም ዛሬ ሰይጣን ከራሱ የፈለቁ 4 ማታለያዎችን አስምሬ ለማለፍ እፈልጋለሁ። በዚህ ምክንያት ዲያብሎስ የተለያዩ አይነት ሐሰተኛ ቀስቶችን ይወረውራል። ይህም የሰዎችን ልብና ክህሎት በሐሰት ውስጥ ለመስፈክ ሲሆን እነዚህ ከእግዚአብሔር ያልመጡ ናቸው። እናም አያድኑ። ከዛ ይልቅ በእሳት ባህር ውስጥ ይጥላሉ ሰዎች። የመጀመሪያ ማታለያ ሰዎች ብዙውን ጊዜ የሚስቱበት ሲሆን እርሱም እግዚአብሔር እኔን አይፈልገኝም፣ እግዚአብሔር እኔን አያውቀኝም፣ አውቆኝም ከነበረ ረስቶኛል የሚል ነው። ሆኖም የእግዚአብሔር ቃል ምን ይነግረናል? መጽሐፍ ቅዱስ እንደሚነግረን እግዚአብሔር ከሁሉም በላይ እኛን የፈጠረ ሲሆን ሰውን ለመፍጠር ዕቅዱን ሲናገር እናዳምጣለን። ለዚህ እያንዳንዱ ሰው ግለሰብ ነው፣ ምክንያቱም እግዚአብሔር አፍቃሪና ታላቅ ፈጣሪ ነው። በዚች ምድር የተወለድነው በአጋጣሚ አይደለም። እግዚአብሔር ሕይወት ሰጥቶናል። ይህ ማለት እግዚአብሔር በሕይወታችን ውስጥ ዓላማ አለው። እንዲሁም ይህ ማለት ጌታ እግዚአብሔር መንፈስን በእኛ ውስጥ አፍስሷል። ስለዚህ ወቁ፣ እንዲህም ተረዱ፣ እናስታውሱ፣ ጌታ እግዚአብሔር ይወዳቸዋል። እግዚአብሔር ለሰው ልጅ ያለውን ፍቅርና ርኅራኄ እኛ ሰዎች በቃላት ልንገልጸው ይችላል። በሁለተኛ ደረጃ እግዚአብሔር እኛን ይወደናል፣ ምክንያቱም ታድጎናል። ሁላችንም እንደምናውቀው እግዚአብሔር እኛን ታድጎናል። ኃጢአተኞች ነበርን፣ እኛም ከኃጢአታችን አጠበን። መጽሐፍ ቅዱስ እንደሚናገረው ኃጢአት ሰውን ከእግዚአብሔር ለይቶታል። እንዲሁም ስለዚህ በኃጢአት ላይ ዓይኑን ሊጨፍን አይችልም። እግዚአብሔር በራሱ ቃል እንደተናገረው የኃጢአት ደሞዝ ሞት ነው። ሁላችንም መጥፋት ነበረብን። ሆኖም ኢየሱስ መጣ፣ እኛ በኃጢአት ወደ ሲኦል እንዳንወርድ ወደ ራሱ ወሰደን። ስለ እኛ ሕይወቱን እሱ ሰጠ። ስለ እኛ ሞተ። በሰዎች ጥፋት ላይ ዓይኑን አይጨፍንም፣ ሰዎችን ግን ያድናቸዋል። ከኃጢአታችን ነፃ ሊያወጣን የሚችለው አንድ መንገድ ብቻ ነው፣ በእምነትና በንስሐ ወደ ኢየሱስ ክርስቶስ መምጣት። በልባችን ክርስቶስን ከተቀበልን፣ በእግዚአብሔር ፊት እውነተኛ ንስሐ ከገባን የኢየሱስ ክርስቶስ ደም ንጹሕ አድርጎ ያነጻናል፣ እኛም እንጸዳለን እና እግዚአብሔር ሰውን ከኃጢአቱ ፍርድ ነፃ ያወጣዋል። ቃሉ እንደዚህ ብሎ ስለሚለን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ይህ ታላቅ የምሥራች ነው። ለምን? ምክንያቱም እነዚህ ኃጢአቶች እዚያው ለረዥም ጊዜ አይቆዩም፣ ይቃጠላሉ፣ ይወድማሉ፣ ይጠፋሉ። ኢየሱስ ክርስቶስ እነዚህን ኃጢአቶች አስወግዶ አውድሟቸዋል። ሰዎች በትክክል ንስሐ ካልገቡ ኃጢአት በልባቸው ውስጥ ይኖራል። ሆኖም የሰው ልጅ ባለበት ሁኔታ እግዚአብሔር ፊት ከቀረበ ከእግዚአብሔር ፍርድ ሊያመልጥ አይችልም። በኃጢአታቸው ልክ ይፈረድባቸዋል። ስለዚህ ለእኛ ጠቃሚ የሚሆነው ነገር ወደ ክርስቶስ በመምጣትና እግዚአብሔር በቃሉ እንደተናገረው በደሙ በመታጠብ የተናገረውን እውነት ማወቅ ነው። ዲያብሎስ ረዥም ዕድሜ ባላቸው ሰዎች ልብ ውስጥ እንኳን ስለ እግዚአብሔር ማሰብ አያስፈልጋቸውም፣ ምክንያቱም የልጅ ልጆች አሏቸው። ይህ ወይም ያኛው ሥራ አለዋችሁ። ሆኖም በሕይወታችን ውስጥ ብዙ ችግሮች አሉብንና መስራት ያለብን ነገሮችም አሉ ብሎ ያሳምናቸዋል። የመሬት ኑሯችንን ድህነት ለመቀልበስ መጠቀም ያለብንን ነገር መጠቀም አለብን ብሎ ይናገራቸዋል። ማንም ሰው ሕይወት መቼ እንደሚያበቃ አያውቅም። ስለዚህ በኢየሱስ ክርስቶስ እምነትና በጸጸት ልቦና ከእግዚአብሔር ጋር
ዛሬውኑ መታረቅ ያስፈልጋል። አንድ ፓስተር አውቃለሁ ወጣት ሳለና ክርስቲያን እንደሆነ ወደ ጦር ሰራዊት ውስጥ ገባ። በወቅቱ ፓስተር አልነበረም። ከዚያ ይልቅ አንድ ወጣት ክርስቲያን ነበር። በወቅቱ ጦር ሰራዊት ውስጥ ለነበሩት ወታደሮችና ለአለቆችም ጭምር ስለ እግዚአብሔር ፍቅር ኢየሱስ ክርስቶስ በመስቀል ላይ ለሁሉም ሰዎች ስላደረገው ነገርና ሁሉም ሰው ወደ እግዚአብሔር በይቅርታና በእምነት መመለስ እንዳለበትና በእግዚአብሔር ቃል መሮን እንዳለበት ይነግረው ነበር። አንድ ወጣት ረዥምና ጥሩ አቋም የነበረውና ምንም ጊዜ ታሞን ማወቅ በኋላ ንስሐ ገባለሁ ሌላ ዕድል ይኖረኛል ሲል አሰበ። ከዚያም በልቡ ላይ የሆነ ነገር ተፈጠረ። የልብ ድካም አጋጠመውና ሞተ። ከእግዚአብሔር ለመታረቅ ጊዜ አላገኘ። ኢየሱስ ክርስቶስን ለመቀበል ጊዜ አልነበረውም። ይህን በኋላ ለማድረግ አቅዶ ነበር። እንዳለመታደል ሆኖ ሕይወቱ አበቃ። ልቡ ቆመ። በእግዚአብሔር ፊት ቀረበ። ከኢየሱስ ክርስቶስ ምሕረት ለማግኘት ማርፈል በጣም አስፈሪ ነገር ነው፣ አደገኛ ነገር ነው። ምክንያቱም ከሞት በኋላ ለእነዚህ ሰዎች ምንም ዕድል የለም። ሰው ከሞት በኋላ ዕድል አይኖርም። በዮሐንስ ራእይ ምዕራፍ 2 ቁጥር 21 ላይ ክርስቶስ የተናገራቸውን ቃላት እናነባለን። ኢየሱስ ያለውን ልብ በሉ። ንስሐ እንድትገባ ጊዜ ሰጠዋት። ከዝሙቷም ንስሐ እንድትገባ አልወደደች። ምክንያቱም ኃጢአት በልቧ ውስጥ ሰልጥኗል። ሴትዮዋ ይህንን ለመተውና ይህንን ኃጢአት ለማሸነፍ እምቢተኛ ሆናለች። ሆኖም ኢየሱስ የተናገረው ንስሐም እንድትገባ ጊዜ ሰጠዋት የሚል ነው። እግዚአብሔር በእያንዳንዱ ሰው ንስሐ የመግቢያ ጊዜና ደህንነት የማግኛው ጊዜ ሰጥቷል። ችግሩ ግን ማንም ሰው እግዚአብሔር የሰጠውን ጊዜ ብዛት አያውቅም። ረዥምና የደስታ ሕይወት ልንኖር እንችላለን። ሆኖም 5፣ 10 ወይም ከዚያ በበለጠ ዓመታት ልንኖር እንደምንችል ምንም ዋስትና የለም። ምክንያቱም ሞት ብዙውን ጊዜ ሳያስጠነቅቅ ይመጣል። በተለይ በዚህ ዘመናችን በርካታ ጦርነቶች፣ በርካታ የተለያዩ በሽታዎችና በርካታ አደጋዎች ባሉበት ጊዜ እነዚህ አስቸጋሪ ጊዜዎች ዲያብሎስ ሰዎችን ለማታለል ይሞክራል። እንዲህ እያለም እርግጠኝነት እንዲሰማቸው ለማድረግ ይሞክራል። አሁንም ጊዜ አላችሁ፣ ስለ እርሱ አትጨነቁ። የተለያዩ ሐሰተኛ ትምህርቶችና ሐሰተኛ መምህራን ሰዎች ወደ ክርስቶስ ከመምጣት ፈንታ ወደ ሞት እንዲሄዱ ያደርጋል። ሦስተኛው ዲያብሎስ በዓለም ላይ እያስፋፋ ያለው ሐሰተኛ ትርክት በርካታ የማሳቻ መንገዶች አሉ። በዮሐንስ ወንጌል ምዕራፍ 14 ቁጥር 16 ላይ ኢየሱስ ክርስቶስ ለእርሱ የተናገረው እኔ መንገድ እውነትና ሕይወት ነኝ፣ በእኔ ካልሆነ ወደ አብ የሚሄድ የለም። ኢየሱስ ክርስቶስ በግልጽና ያለ ግራ መጋባት ተናግሯል። ስለ እርሱ ሲናገርም እኔ መንገድም እውነትም ሕይወትም ነኝ ብሏል። ስለዚህ ገነት ወደሚገኘው አብ ወደ ገነት መንግሥት በኢየሱስ ክርስቶስ በኩል ካልሆነ በስተቀር ማንም አይገባ። ስለዚህ ብዙ የደህንነት መንገዶች አሉ የሚለውን አስተምህሮት የዲያብሎስ ሐሰት ነው። ዲያብሎስ በበርካታ ሰዎች ልቦና ውስጥ የሚያስገባው ሐሳብ አንተ ሰላማዊ ሰው ከሆንክ ኢየሱስ ክርስቶስ አያስፈልግም የሚል ነው። ስለዚህ ሁሉም ሰዎች ጥሩም ሆነ መጥፎ፣ ሰላማዊ ሆኑ ሰላማዊ ያልሆኑ ኢየሱስ ክርስቶስ ያስፈልጋቸዋል። ዛሬ በርካታ ሰዎች ከልቤ ውስጥ እግዚአብሔር ካለ ይህ በቂ ነው ብለው ያስባሉ። በርካቶች ዋናው ነገር የኔ ማመን ነው ብለው ያስባሉ። ሆኖም ግን ማን ነው ዋናው ነገር? ይህ ነው ያለው መጽሐፍ ቅዱስ። ዋናው ነገር ኢየሱስ መኖሩን ማወቅ፣ ደህንነት መኖሩን ማወቅ፣ እግዚአብሔር ይቅር እንደሚል ማመንና ይህ ብቻ ነው ይላልን? ማንም መጽሐፍ ቅዱስ የማያረጋግጠውን እምነት ያለ ሥራ ሙት መሆኑን ማወቅ አለበት። በርካታ አማኞች ኢየሱስ ክርስቶስን ሲያገኙት ጌታ ሆይ ጌታ ሆይ በስምህ አልተጠመቅንምን? በስምህ የተራቡ አላበላንምን? በስምህ ሌሎች ነገሮችን አላደረግንምን? ይላሉ።
ሆኖም ኢየሱስ የሚላቸው ከኔ ጥፉ፣ ራቁ፣ የምታደርጉት ሁሉ ሕገወጥ ነው፣ እናንተን በፍጹም አላውቃችሁም ይላቸዋል። ስለዚህ በኢየሱስ ክርስቶስ ትኖራላችሁ፣ የእግዚአብሔርን ደህንነት አግኝታችኋል የሚለውን አስቡ። ከዛ ይልቅ ሕይወታችሁን በድጋሚ ገምግሙ፣ መጽሐፍ ቅዱስን አንብቡ፣ ለኃጢአታችሁ ንስሐ ግቡ እና በእውነት በክርስቶስ ኑሩ። ስለዚህ በዚያ ቀን አትጸጸቱ፣ አትረገሙ፣ እንዲሁም በእግዚአብሔር ውድቅ አትደረጉ። በርካታ ሰዎች እኔ ስሞት ቤተሰቦቼና ወዳጆቼ ለእኔ ይጸልዩልኛል፣ በቤተ ክርስቲያን ይጸልያሉ እና ጌታ አያድነኝምን ብለው ያስባሉ። ሆኖም ይህ ግን የዲያብሎስ ሐሰት ነው። ኢየሱስ ክርስቶስ ወይም ሐዋርያት አንድ ሰው በአካል ከሞተ በኋላ ይጸለይለታል የሚል አስተምህሮት አላስተማሩ። ማንም ስለ እናንተ በሚጸልይ ሰው ላይ አትተማመኑ። ስለዚህ ዛሬ ማሰብ ያለባችሁ ወደ ክርስቶስ መምጣትና ዘላለማዊ ሕይወትን ማግኘት ነው። ሌላ እውነተኛ ያልሆነ ነገር ደግሞ አለ። በርካቶች ብዙ ፈጣሪዎች አሉ ያድናሉ ብሎ ያስባሉ። ሆኖም ይህ እውነት ነው? በእርግጥ አይደለም። ይህንን ነው የእግዚአብሔር ቃል የሚነግረን። በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ሐዋርያት ከኢየሱስ ክርስቶስ ጋር ሲያወሩ የሚከተለውን ነግሯቸው ነበር። መዳንም በሌላ በማንም የለም። እኛ ልንድንበት የሚገባን ከእግዚአብሔር ዘንድ ለሰዎች የተሰጠ ስም ከኢየሱስ ክርስቶስ በቀር ሌላ ስም የለም። ወደ ድነት የሚወስደው መተላለፊያ ከኢየሱስ ክርስቶስ ስም ሌላ የለም። ሌላ ሰው ለሌሎች ሰዎች ወይም መላእክት አያድኑ። ምክንያቱም ኢየሱስ ብቻ ነው ሕይወቱን የሰጠው። እርግጠኛ ሆኜ እነግራችኋለሁ፣ ደሙን ያፈሰሰው ኢየሱስ ብቻ ነው። ያለ ደም ስርየት ከሌለ በመላእክት ሞት ምልጃ፣ በሰዎች ምልጃ፣ በጻድቃን ምልጃ መዳን ከቶ አይቻልም። ስለዚህ ሁሉንም ሐሰተኛ ትርክቶች እንተው። ሐሰተኛ ትርክት ከዲያብሎስ ነው። እውነታው የእግዚአብሔር ቃል ግን ከጌታ እግዚአብሔር የሚገኝ ነው። የእግዚአብሔርን ቃል በልባችን እንቀበል፣ እንዲሁም እንባረክ እና ስኬታማ እንሁን። ከሁሉም የሚበልጥ ጠቃሚውን ነገር አስበን እንዳን። ብዙ ሰዎችን ወደ ሞት የሚወስደው ሌላው አራተኛው ሐሰተኛ ትምህርት ሰዎች በርካታ ሕይወቶች አሏቸው ብለው ያስባሉ። በርካታ ሕይወት፣ ይህ ማለት እያንዳንዱ ሰው በርካታ ሕይወት አሉት ማለት ነው። ስለዚህ በዚህኛው ሕይወት ስህተት ብትሰሩ በቀጣዩ ማረም ትችላላችሁ የሚለው ነው። ሆኖም ይህ እውነት አይደለም። የእግዚአብሔር ቃል የሚነግረን እግዚአብሔር ከእያንዳንዱ ሰው የሰጠው አንድ ሕይወት ነው። ስለዚህ ስህተት የመስራት መብት አልተሰጠንም። በእግዚአብሔር ቃል የሐዋርያው ጳውሎስ የዕብራውያን መልእክት ምዕራፍ 9 ቁጥር 27 እንደሚናገረው ለሰዎችም አንድ ጊዜ መሞት ከእርሱ በኋላ ፍርድ እንደተመደበባቸው ይናገራል። መጽሐፍ ቅዱስ በቀላሉ ሊገባ በሚችል ቃል እንዳስቀመጠ ልብ ይበሉ። ለሰዎች በእግዚአብሔር የተመደበው አንዴ መሞት ነው። ከዛ በኋላ ፍርድ ይመጣል። ፍርድ ጉዳዮች የሚታዩበት ነው። ጌታ እግዚአብሔር ጥቂቶችን ነፃ ያወጣል። ሆኖም መጽሐፍ ቅዱስ በግልጽ እንደተናገረው ሰዎች አንድ ቀን ይሞታሉ። በዚህ ምድር ላይ ሌላ ቀጣይ ሕይወት የለም። ከሞት በኋላ የሚገኘው ነገር ዘላለማዊነት ነው። ይህ የሚገኘው ከአካል ሞት በኋላ ሲሆን ሰውም የተወሰነው በእግዚአብሔር መንግሥት ላይ በቀረው ደግሞ በእሳት ውስጥ መኖር ነው። ሌላ ሦስተኛ ቦታ ግን የለም። ስለዚህ እኔና እናንተ ስህተት የመስራት መብት የለንም። ስለዚህ እኔና እናንተ በእግዚአብሔር ቃል ላይ መጨመር ወይም መቀነስ እንችላለን። ሆኖም ስለ እግዚአብሔር ከመጽሐፍ ቅዱስ የተለየ የሚያስተምሩ ሰዎች፣ ሰባኪዎች፣ ቀሳውስት ወይም ማናቸውም የሚሆኑ መጽሐፍ ቅዱስን የሚያስተምሩ ወይም እግዚአብሔር ያስተማረውን ነገር የሚያጣምሙ ሁሉ ሌሎቹን
አስተዋይና ከእግዚአብሔር ዘንድ ከባድ ቅጣት ይጠብቃቸዋል። እግዚአብሔር ይወደናልና ሁላችንንም ማዳን ይፈልጋል። ዲያብሎስ እኛን ለማቆምና ወደ ክርስቶስ የምናደርገውን ጉዞ ሊያደናቅፈን ይሞክራል። የክርስቶስን ሕይወት ከተለያዩ አስተምህሮች፣ ከተለያዩ ሐሰተኛ ትርክቶች፣ ስህተቶችና የሐሰት ትምህርቶች ጋር ትግል ማድረግ ይጠይቃል። ይህን ለማሸነፍ ጥረት ማድረግ ይጠበቅብናል። ስለዚህ እግዚአብሔርን እርዳታ ከጠየቅን እግዚአብሔር ይረዳናል፣ ይባርከናል፣ ይጠብቀናል። እንዲሁም ወደ እርሱ የምናደርገው ጉዞ ድጋፍ ያደርግልናል። ስለዚህ ሁሉንም ሐሰቶች ወደ ጎን እንጣል። ሐሰትን የምንሸፍነው የእግዚአብሔርን ቃል በማንበብና በማወቅ ነው። እግዚአብሔር ቃል ያበረታችኋል። እግዚአብሔር ቃል ወደ መባረክ ይወስዳችኋል። ምክንያቱም እግዚአብሔር ከእናንተ ጋር ስለሚሆን። ይበልጥ ጠቃሚ ነገር ከምድራዊ ሕይወት በኋላ ሰው ወደ ዘላለማዊ ሕይወት ይገባል ከኢየሱስ ክርስቶስ ጋር በገነት ወይም ሰይጣንና ተከታዮቹ እንዲሁም የኃጢአትና የሰይጣንን መንገድ የተከተሉ ወደሚሰቃዩበት ሲኦል መግባት ነው። ኃጢአት የሰይጣን መንገድ ነው። እግዚአብሔር እናንተን ይጠብቃል። እግዚአብሔር ራሱ እናንተን ይሠራችኋል። ወደ ኢየሱስ ክርስቶስ ኑ እና ተባረኩ። ደስተኛ ሰዎቹን ምርጡ ነገር ሁሉ ለእናንተ ነው። ተባርካችኋል።